ብዙ ነገሮችን ብዙ ቁም ነገሮችን የምትማሩባትን እንግዳ ይዤላችሁ መጥቻለሁኝ። አንቺ አሮጊት አታፍሪም ወይ? አሜሪካን የመጣሽበት ነው ወይ? አኒቨርሰሪሽ ነው ወይ? እንደው ማሚ ሶሻል ሚዲያ ላይ እንዴት መጣች? በምን ምክንያት መጣ? 53ኛ ዓመቴን ሳከብር በ54ኛው ዓመቴ ነው ይሄን ቲክታክን ፊገር አውት ያደረኩት። ኔጌቲቭ የነበረውን ኤክስፒሪየንስ አንቺ ኦኬ የሆነ ሰው ይስራው የሆነ ድርጅት ይስራው የሃይማኖት ተቋም ይስራው ብለሽ ሳትይ እኔም ይመለከተኛል የምችለውን ኮንትሪቢዩት ላድርግ ብለሽ ከኢትዮጵያ ስመጣ ደግሞ እኔ አሜሪካ ነው የምመጣ ብዬ አንድ ባለቤቴ ከጣሊያን ያመጣልኝ ታኮ ጫማ ነበር። እሷን ብቻ ነው አድርጌ የመጣሁ። ነገሮች ሲመጣ እዛ እንደሚወራው እንዳልሆነ ሰዎች ቢያውቁት የምመኘው ነገር ነው እና ስትመጪ ጠብቀሽ የመጣሽው ነገር ይኖራል። እስኪ ባልሽ ምን እንደሚሰራ ብሎ ይዞኝ ፋርመርስ ማርኬት የሚባል ነበረ። ስመጣ በቃ እሱ እየዞረ እንደዚህ ቆሻሻ ይለቅማል። እንዲህ እኔ በጣም ደነገጥኩኝ። እንዴት ነው እንደዚህ የሚሰራው? በቃ አለቀስኩ። ልክ ያ ፍቺው ደግሞ እውን መሆኑን ስታቂ የወሰንሻቸው ውሳኔዎች አሉ። ስለሱ ደግሞ እንድታጫውቺኝ። ቤቢሲተር ፈለኩኝና አንድ ቪየትናሚዝ ነበረች ጎረቤታችን፣ እሷ ጋር አስገባቸው ማለት ነው። ልጆቹ ውስጥ ጠይቃቸው ማሚ አንቺ እኮ ጥለሽን ስትሄጂ የሆነ ነገር ፈትፍታ በማስመሪያ እየቀጠቀጠች ታበላናለች ብለው ሲሉ በቃ ዞረብኝ ማለት ነው። ያው እሱ ሄደ። እሱ በሄደ በሳምንቱ አባቴ ሞተ። ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም ለየት ባለ ፕሮግራም ለየት ያለ እንግዳ፣ ልዩ እንግዳ፣ ብዙ ነገሮችን ብዙ ቁም ነገሮችን የምትማሩባትን እንግዳ ይዤላችሁ መጥቻለሁኝ። እኔ እንግዳዬን እንግዲህ ማቃት በዲጂታል ዓለም በሶሻል ሚዲያው አውቅ ግን ደግሞ የራስ የቅርብ የቤተሰብ ያህል የምትሰማኝ በቃ እናት የሆነች በጣም ለቅንነት ምሳሌ መሆን የምትችል ሴት፣ ጠንካራ ሴት፣ ለእኔ ብቻ ሳይሆን ለብዙ ሴቶች ለብዙ እናቶች ያንን መሆን የቻለችን ሴት ነው እንግዳ አድርጌ ጋበዝኩላችሁ። ብዙ ነገሮችን ከትዳር ህይወቷ ከአስተዳደጓ ህይወቷን ከቀየረችበት መንገድ እዚህ ሀገር አሜሪካን መጥታ የሄደችባቸው የወጣችባቸው የወረደችባቸውን መንገዶች በሙሉ ያስተምራሉ ብዬ ስላመንኩኝ ነው። ሙሉ ጎጃም ሰማ ትባላለች፣ ወይም ደግሞ እኔ የምጠራት ማሚ። ሌሎችም ብዙ ሰዎች ሶሻል ሚዲያ ላይ የሚያውቋት ሰዎች የእውነት ደስ ብሏቸው የእናት ያህል ቦታ ሰጥተዋትና አክብረዋት ማሚ ብለው የሚጠሯትን እንግዳ አድርጌ ጋብዤላችኋለሁኝ። ብዙ ቁም ነገሮች እንደምትወስዱበት በፕሮግራማችን አምናለሁኝ። እንኳን ደህና መጣሽ ማሚዬ ወደ ጀሚ ሾው። በጣም ደስ ብሎኛል ይሄንን ፕሮግራም ስለምናደርግ አብረን። እንግዲህ መጀመሪያ ሶሻል ሚዲያ ላይ ነው ማጣት ብዬ ስላልኩኝ ከሱን ጀምር። እንደው ማሚ ሶሻል ሚዲያ ላይ እንዴት መጣች? በምን ምክንያት መጣች? ብዙ ጊዜ የህፃናት ምናምን ነው የሚመስለን። እኔ ራሴ በጣም ሄሲቴት አድርጌ የመጣሁበት ሜዳ ነው እና አንቺ እንዴት ምን ጋበዘሽ? በምን መልኩ መጣሽ? ከሱ ጀምረን እንግዲህ የልጅነት ህይወትሽን ሙሉ ህይወትሽን የምንቃኝበት የምንማርበት ፕሮግራም ይሆናል። በድጋሚ በጣም ደስ ብሎኛል። በጣም አመሰግንሻለሁ የጀሚ ሾው እንግዳ ስለሆንሽ። ከሱን ጀምር እስቲ። ታንክ ዩ ጄሚዬ፣ የኔ ቆንጆ ልጅ፣ አንቺም አንዷ ልጅ ነሽ። በጣም አመሰግናለሁ ስለጋበሽኝ። በአንቺ ቤት የክብር እንግዳ ሆኜ በመጋበዜ እኔም በጣም ትልቅ ትልቅ ክብር ነው የሚሰማኝ። ተባረኪልኝ። እኔ ብዙም የሶሻል ሚዲያ ሰው አልነበርኩም። የሚገርምሽ ነገር አሁን ስቲል ኢንስታግራም አለኝ፣ ግን እንዴት እንኳን ማኔጅ እንደሚደረግ አላውቅም። ኦንሊ ቲንግ የማውቀው ፌስቡክ አውቃለሁኝ። ከዛ በተረፈ ዩቱብም ነበረኝ። ይህን ያህል ብዙም እንትን አላረኩትም፣ አክሰስ አላደረኩትም። ቲክታክ ግን ሲመጣ እኔ የሚመስለኝ የአሜሪካኖች ብቻ ነበር የሚመስለኝ እና የሆነ የምከተላቸው ሰዎች አሉ። ነርስ በመሆኔ ዲሜንሺያ ያለባቸው ሰዎች በጣም እከታተል ነበር። በተለይ አንድ ሰውዬ ኤቭሪዴይ ስማቸውን ልጃቸው ማስታወስ ነበረበት። ኤቭሪዴይ ኢቭን ላይክ በርዝዴያቸው ሲከበር ሁዝ በርዝዴይ ዚስ ሲሉ ያንተ ሲሏቸው የኔ ስንት ዓመት ነው ናይንቲ ኦ ማይ ጋሽ እያሉ ወደኋላ ታስታውሻቸዋለች። እና ብዙ ሳይኪዩኒትም ስለሰራሁኝ ያ በጣም ነበር የሚማርከኝ የነበር ሰውየው። አሁን አይ ቲንክ በቅርብ ጊዜ አለፈ ህይወታቸው ሰውየው እና በዛ ምክንያት ቲክታክን እከታተላለሁ። በእሳቸውን ብቻ አንድ የተወሰነ ሰው ነው እንጂ አበሻ ቲክታክ እንዳለው አላውቅም ነበረ።
ኦኬ መቼ ከዛ ነው ይሄ ማምዬ? በስንት ዓመተ ምህረት? ይሄ በቃ ኦር የዛሬ ነገር? 3 ዓመት ተኩል አካባቢ የዛሬ ኦኬ 3 ዓመት ተኩል እሺ። ብዙም አላውቀውም። በቃ አዲስ ነኝ ለሚዲያው፣ እም፣ ለቲክታክም አዲስ ነኝ። እንደውም ቲክታክ የሚመስለኝ ሰዎች የሚዘፍኑበት ያ ወይም ደግሞ የሚጫወቱበት ምናምን የሆነ ነገር ነበር የሚመስለኝ የነበረ እና እ፣ ከዛ አንድ ቀን እኔ 53ኛ ዓመቴን ሳከብር በ54ኛው ዓመቴን ይሄን ቲክታክን ፊገር አውት ያደረኩት 53ኛ ዓመቴ ላይክ አይ ቲንክ ቶኒ ቶኒ ቱ እንደዚህ ነገር ልክ ኮቪድ እንደመጣ ማለት ነው። ዝግ ነበረ እና ቶኒ ሀምሳ ቶኒ ሶስት ቶኒ 53ኛ ዓመቴን ሳከብር ማለት ነው እና ባለቤቴ ኬኩን ሲያመጣው ቁጥሩን አቀያይሮ 35 አድርጎት አመጣው ማለት ነው። እና መጣውና እስከ ሃፒ በርዝዴይ ተብሎ እስከሚያልቅ ድረስ አላወቅንም ነበረ እና ልክ ስናየው ቁጥሩ 35 ነው። ከዛ ሃፒ በርዝዴይ ቱ ዩ 35 ኤንድ ዩ ሉክ ጉድ ብሎ ተሳሳቅንና በቃ ካንድሉ ልናቀያይረው ኦኬ ተብሎ ተው ነው ማለት ነው። እና ቪዲዮ ልጆች ይቀርጹ ነበረ እና ያንን ቪዲዮ ልከውልኛል። ከዛ ልክ በ54ኛው ዓመቴ ነው እንግዲህ ስለ ቲክታክ ፋይንድ አውት አድርጌ እስቲ ቆይ ይሄንን ብለጥፈው ምን ይሆናል ብዬ እንደው ለሙከራ ዝም ብዬ ለሙከራ ነው እና ለጠፍኩ ማለት ነው። ስለጥፈው የለጠፍኩት ዕለት የዛን ዕለት ቫይራል ሆነ በሀበሻ ኮሚኒቲ ማለት ነው። በሀበሻ ኮሚኒቲ ብቻ ቫይራል ሆነ። ከዛ ላይክ ወደ 100 ሺህ ምናምን ቪው ነው አለ። እንደው አሁን አንዳንዴ እንትን አድርጌው ነው ኮሜንቱን ዘግቸው ነው እንጂ ስቲል ኮሜንቱ ይመጣ ነበረ አዳዲስ የሚያውቁኝ ሰዎች እና ያ ኮሜንት ዝም ብዬ ቶሎ ወደ ኮሜንቱ ነው የሄድኩኝ እና ሲሄድ በቃ ይጻፋል። አንቺ አሮጊት አታፍሪም ወይ? አሜሪካን የመጣሽበት ነው ወይ? አኒቨርሰሪሽ ነው ወይ? ሽቤውን ነው ሽሜውን ሿሿ ሰራሽው ምናምን በቃ የማላቃቸው ነገሮች ሁሉ ምናምን እንትን ሲሉ ከዛ እኔ በጣም እንትን ነው የምለው በቃ ጥልቅ ብዬ አያለው አንድ ነገር በተለይ ከተመሰጡና ልጆች ናቸው፣ በጣም ትናንሽ ልጆች ናቸው። እንደኔ ሊስቅ የገባ ማን ነው ብለው ካካካካ ከሚል አይነት ነገር ምናምን ይጽፉብኛል ማለት ነው። እና አንዳንዶች ደግሞ እስኪ ዘኑላት ምን አለበት የፈለገችውን ብትል ምናምን ይላሉ። ከዛ ሳየው ትውልዱ እንዴት ነው በእኛ ጊዜ እኛ ሽማግሌ ሲመጡ ብድግ ብለን እግር አጥበን እንግዳ አስተናግደን፣ በተለይ ክፍለ ሀገር እግር ታጥበልሽ እንግዳ ታነጥፊያለሽ፣ ታስተካከያለሽ፣ ከተቀመጥሽበት ተነስተሽ ጉልበት ትስሚያለሽ። በእኛ ጊዜ አዲስ አበባ ሙቭ ካደረኩኝ በኋላ ትልቅ ሰዎች ከመጡ ወንበር ይዘሽ አትቀመጭ፣ ተነስተሽ ቦታ ትለቂያለሽ። እና ያ ሁሉ የኢትዮጵያዊነት ስነስርዓታችን የት ገባ? እኔ አይሽ ያው ከመጣሁኝ ብዙም ከሀበሻ ኮሚኒቲ ጋር ብዙም የተጋለጠ ህይወት አልነበረኝም። አሜሪካን ከመጣሁ ስመጣ በ26 ዓመቴ ነው እዚህ ሀገር የመጣሁት። 26 ዓመት ያንግ ነበርኩ እና ግን አሁን ሳይ በቃ ልጆቹ በቃ ሳይ እንዴ እነዚህንማ ማስተማር አለብኝ አልኩኝ እና ከዛ የራሴን ህይወት ነው መናገር የጀመርኩኝ። እንዲህ አላችሁ እያልኩኝ መልስ አልሰጠውም። አንዳንድ ሰውን ኔጌቲቭ ነገር አንብቦ ተመልሶ ሄዶ መልስ የሚሰጣል አደለ? እኔ ግን ጀስት ሌት ዩ ኖ ዳት እኔ ማለት እንዲህ ነኝ እያልኩኝ ከአንድ እስከ 10 ቲክታኬ ላይ ብትገቢ ከአንድ እስከ 10 እያልኩኝ በጣም ብዙ በተለይ አሜሪካን ሀገር ከመጣሁ ያሳለፏቸውን ነገሮች መለጠፍ ስጀምር በቃ ሞር እንፈልጋለን ሞር ሲሉኝ ዋው አልኩና በጣም ተመስጬ እነዛ ልጆች በሙሉ አሁን ግማሾቹ እርግጠኛ ነኝ በሙሉዎቹ ማሚ ይሉኛል አሁን ማለት ነው። እና እንደዛ ነው ቲክታክን የጀመርኩት ማለት ነው። ኔጌቲቭ የነበረውን ኤክስፒሪየንስ አንቺ ኦኬ የሆነ ሰው ይስራው የሆነ ድርጅት ይስራው የሃይማኖት ተቋም ይስራው ብለሽ ሳትይ እኔም ይመለከተኛል የምችለውን ኮንትሪቢዩት ላርግ ብለሽ እነዛን ልጆች ለመቀየር ብለሽ ነው የጀመርሽው ማለት ነው። ደስ ይላል በጣም። አሁን ግን ወደ ልጅነትሽ ነው የምወስድሽ። እንደው የድሮ የቻይልድሁድ ሜሞሪሽን ስታስቢው የሚመጣልሽን ነገር እስቲ አጫዎችን። የት ነው የተወለድሽው? ከዛ ምን ይመስል ነበር አስተዳደግሽ? ዛሬ ያለሽ ማንነት ላይ የፈጠረው ተጽዕኖ አለ ወይ? ከዛ ባለፈ ደግሞ እንደው በዛ እድሜ ላይ ሆነሽ ገና ልጅ ሆነሽ ህይወቴ ምን ይመስላል ብለሽ ነበር የምታስቢው? እስቲ ስለሱ አጫዎችን። ያ እኔ ተወልጄ ያደግኩት አክቹዋሊ የተወለድኩት ደብረ ማርቆስ የምትባል ከተማ ጎጃም ክፍለ ሀገር ነው። ድሮ በክፍለ ሀገር ነው የምናውቀው እኛ እና ጎጃም ክፍለ ሀገር ደብረ ማርቆስ ከተማ ነው። ግን አባቴ የመንግስት ሰራተኛ ስለነበረ የተለያዩ ቦታዎች ነበረ ይዞኝ የሚሄድ የነበረ እና
እ፣ ጎጃም ደብረ ማርቆስ እያለን ያው አባቴ ከእናቴ ጋር ብዙ ጊዜ ይለያያሉ። ትገባለች፣ ትወጣለች። ስትወጣ የእንጀራ እናት ይገጥመኛል እና እ፣ በጣም በቃ ከትንሽነቴ ጀምሮ በጣም ብዙ እንትን ነው አክቹዋሊ የልጅነቴን ሜሞሪ ስላጠነከረኝ ነው እንጂ እንትን አልለው። በቃ አንዳንዴ ለመርሳት እሞክራለሁ፣ ግን ያለፍኩበት ነገር ስለሆነ እም፣ መርሳት አትችም እና በጣም የተለያዩ እንጀራ እናቶች እስከ 5 6 ዓመቴ እስከ 7 ዓመቴ ድረስ እና አንደኛዋ ላይክ ድግስ ለዛውም የኔ ክርስትና እናት ቤት ነው ድግስ ተጠርታ ስትሄድ ማታ ላይ ድሮ ጫካ ነበር አገሩ እና ማታ ላይ በሩን አስወጥታ በር ቆልፋብኝ በር ላይ አድርጋ ይሄዳለች እና ከዛ እኔ ቁጭ ብዬ ዝም ብዬ አለቅሳለሁ። በአጋጣሚ አባቴ መጣ። ሲመጣ ለካ ጅቦች ምኖች ይመጡ ነበር ከተማ መሀል እና ጅቡ ወደ እኔ እየመጣ ነበር አለ እያሸተተ እና በቃ አባሮ ጅቡን መቶ ወይኔ ልጄ ብሎ አነሳኝና የት ሄዳ ነው? እዛ ድግስ ተጠርታ ሄዳለች። ከዛ ከድግሱ አስወጥቶ በቃ ገረፋት ማለት ነው ሴትዮዋን እና ኔክስት ዴይ ሄደች። እሷ ሄደች ጥላኝ። ከዛ በኋላ ደግሞ ሌላ እንጀራ እናት መጣችልኝ አንድ ያረሳው ነገርና ያቺ ደግሞ የባሰች ማለት ነው እና አባቴ ሲሄድ በቃ ቁርስ ከሱ ጋር ነው በልቼ ከበላሁኝ በቃ እሱ ሲበላ የተወሰነ ነገር አብልቶኝ ይሄዳል ማለት ነው እና ከዛ ብርጭቆ የሻይ ብርጭቆ ሳጥብ ወድቆ ተሰበረ። እንግዲህ የ6 ዓመት ልጅ ሆናለሁኝ። ቢሰበር በቃ ኪችን ውስጥ አስራኝ የሆነ ኩሽና የሚባል የኢትዮጵያ ኩሽና አመድ ምናምን ያለበት ነው። እዛ ላይ ሙሉ ቀን አስራኝ ዋለች። የትም እንዳልሄድ ማለት ነው። እጅግሬን አስራኝ ማለት ነው። ከዛ በቃ በጣም አፌ ሁሉ ደርቆ ምናምን አባቴ ከስራ ወጥቶ ሲመጣ ማታ ላይ ነበር የመጣው። ከዛ ምን ሆነሽ ነው እንደዚህ የጠቋቆርሽ ምናምን፣ ግን እንትን ፀጉሬም እንደዚህ ለስላሳ ነበረ። ቅባት ቀባብታ ምናምን የሆነ በቃ ደህና እንደሆነ አስመስላኛለች እና ምን ሆነሽ ነው ስለኝ ሙሉ ቀን ምንም አልበላሁም ስለው ደግሞ እኮ እኔ በጣም ሞኝ ስለሆንኩ ነው እንጂ የአክስቴ ቤት ኩሽና ግማሹና የኛ ኩሽና ብጮህ እንኳን ይሰሙኝ ነበረ። ግን እኔ በቃ ፈርቼ ልጅም ስለሆንኩ ዝም ብዬ ዋልኩ። ከዛ ምንም አልበላሁም ሙሉ ቀን ብርጭቆውን ሰብሬ በቃ አስራኝ ዋለች ስለው ማመን አቃተው እና ከዛ እህቱን ጠራና ዛሬ ሙሉን አይታችኋታል? ዛሬ ስል ኧረ እኛ ዛሬ እንደውም አላየናትም፣ ሁሉ ሰው ሲያውቅ አላየናትም። እኔ ግን ታስሬ ነው የዋልኩኝ። ከዛ ያችንም ሴትዮ ገረፋትና ተባረረች ማለት ነው። ከዛ በኋላ ግን አሁን ያሳደገችኝ እንጀራ እናቴን አገባ። ያው እሷም ከእሷ ጋር ነው ያደግኩ። አክቹዋሊ ከእሷ ጋር ሳድግ በጣም ብዙ በደል አለ፣ ረሃብ አለ፣ ቅጣት አለ እና የሚገርምሽ ነገር በዛን ሰዓት ትዝ ይለኛል። አንዴ ደጀን የሚባል ሀገር አባቴ እዛ ነበረ አስተዳዳሪ ሆኖ በጣም ጎረቤቶቻችን ሙስሊሞች፣ ክርስቲያን አብሮ ሁሉ ሰው የሚበላበት የሚኖርበት ሀገር ነው ደጀን እና እዛ በቃ ሰው ሲበላ ወንድሜ ታናሽ ወንድሜም አለ ሲበሉ ከደረስኩ እንደዚህ ነው የሚያጎርሱኝ። ሲያጎርሱኝ ያንን እንደገና ተፍቼ ይዤ መጥቼ ለወንድሜ ነው የማካፍለው፣ ለወንድሜ ለመስጠት ትንሽ ስለነበረ እና ያኔ ምን እንደምል ታውቂያለሽ? በቃ ያው እግዚአብሔር ሆይ እንደ ጸልያለሁ። ቤተክርስቲያን እንደዚህ ሳይ ቤተክርስቲያን አልሄድም አይፈቀድልኝም፣ ግን ሳይ ጸልያለሁ። እንደው እኔ አልፎልኝ ይቺ ሴትዮ ከኔ እንድትረዳ ብዬ ነበር። ምሳሌ ነበር። ትሞት እንኳን አልልም። በ9 ዓመቴ በ10 ዓመት እንደው ይቺ ሴትዮ የኔን እጅቴ ነበር የነበረው። አይገርምሽም? እና እኔ ለራሴ ግርም ይለኛል እና እንደዛ ነበር የምለው ከልጅነት ጀምሮ እልሻለሁኝ። እና አንዳንዴ መብራት እንትን ባትሪ ነበረ ቤታችን። እንደዚህ ባትሪውን አበራና ከዛ ይሄ መኝታ ቤት ይሄን ነው የሚመስለው ላለሁኝ የእናቴን ቤት ድሪም አድርገው ነበር ያኔ በልጅነቴ። እናቴ ጠላ ነው የምትሸጠው፣ ግን ድሪም አድርገው ነበር ምን አይነት ቤት እንደምትኖር፣ ቤተሰቦች ምን አይነት ኑሮ እንደሚኖሩ እኔ ድሪም አደርግ ነበር። የሚገርምሽ ነገር ድሪሜ በሙሉ ተሳክቶልኛል። ኦኬ፣ አንቺ አልፎልሽ ለእናትሽ እና ለቤተሰቦች የምታደርጊው ነገር ነበር ድሪም የምታደርጊው። የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ስለሆንኩኝ ሳገባም እርሊ ነው ያገባሁት። ያገባሁበትም ምክንያት ያው ቤተሰቡ ያው ድሃም ስለሆነ ችግር ስለነበረ ቶሎ ወደ ጋብቻ ነው የሄድኩት በ21 ዓመቴ። ከዛ በኋላ ያው ያገባሁት ባለቤቴ እኔ አይ ዶንት ላይክ ቱ ኮል ሂም ኤክስ ሃዝባንድ ቢኮዝ የልጆች አባት ስለሆነ
የልጆች አባት ነው። በሰዓቱ በጣም በጣም የማከብረው የምወደው ሰው ነበረ። ይህ ነው ጊዜ ያለያየቶን ተለያይተናል፣ ግን እሱን አገባው። እሱን ካገባው በኋላ ላይፍ የተለወጠ፣ ይህንን መካድ አልችልም። ላይፍ የተለወጠ፣ ላይፌ የተለወጠው በሱ ነው። የቤተሰቤ ላይፍ በሙሉ የተለወጠው በሱ። መሸጋገሪያው እሱ ነው። እሱ ነው አሜሪካን ሀገር መጥቶ ያመጣኝ እሱ ነው። እና ይሄንን ውለታውን ደግሞ ልፍቅበት አልፈልግም። እና ለእኔ ስላለፈልኝ ከዛ በኋላ ለቤተሰቦችም ለእህቶችም ለውጥ የመጣው ከዛ በኋላ። ኦኬ ሶ ጋብቻውን መስርተሽ እዛው ኢትዮጵያ ነበር የምትኖሩት? የስ አብራችሁ ነው ወደ ዩኤስ የመምጣት እድል የገጠማችሁ ማለት ነው? እሱ መጥቶ መጀመሪያ እም፣ አስተካክሎ እኔን ጠራኝ፣ አመጣኝ ከነ ሁለት ልጆቼ። ኦኬ ኢትዮጵያ ነበር የምንኖር፣ አዲስ አበባ ነበር የምንኖር። አዲስ አበባ ቢሆን ኑሯችን በጣም ደህና ነበረ። ያው ሀብታም ባትባይም ደህና ኑሮ ነበረ። እሱ ቢዝነስ ነበረው። በጣም ደህና ኑሮ ነበር የምንኖር። ከዛ እሱ መጣ። ከዛ ወደ አሜሪካ እኔን አመጣኝ ከነ በጣም ልጆቼ። ደስ ይላል። እስቲ ያኔ መጀመሪያ ትዳር እንደመሰረትሽ የመጣሽበት መንገድ አለ ምናምን ወጣቷ ማሚ ትዳር ህይወቷ ላይ እንዴት ነበር ሀንደል የምታደርገው? ሚስትነቷ እንዴት ነበር? ከዛ ደግሞ ሁለት ልጆች ወልደሽ ነው አደለ ወደዚህ ሀገር ያ ከመምጣታችሁ በፊት እና ያ እስቲ ያንን ጊዜ የመጀመሪያ ትዳር ህይወትሽን እስቲ የተወሰነ በይን። አም ትዳሬ እውነቱን ለመናገር በሰዓቱ በጣም ቆንጆ ነበረ። ባለቤቴ ትንሽ በእድሜ አንመጣጠንም። በእድሜ በጣም ይበልጠኛል። ላይክ ከአባቴ ጋር ኦልሞስት እኩል ናቸው እድሜያቸው። እና አባቴም ትንሽ ተናዶ ነበር፣ ግን ወድጄ ነው ያገባሁት እኔ። እና ያው ሁለት ልጆች ወለድኩኝ። እዛ ኢትዮጵያ በጣም ደህና ኑሮ ነበር የሚያኖረኝ። ሰራተኛ ሞግዚት ቀጥሮ ነበር የሚያኖረኝ። ከዛ በኋላ እዚህ መጣን። ስንመጣ የእሱን ልፋት አውቃለሁ እና ያኔ በጣም ያሳዝነኝ ነበር። እና ስንመጣ እሱ እንትን ነው የምሰራው አለ፣ ፕሮፐርቲ ማኔጅመንት ነው የምሰራው አለኝ። ፕሮፐርቲ ማኔጅመንት ሲል እኔ ደግሞ ማኔጀር ሆኗል መስሎኛል። ከዛ ለካ እዚህ ሀገር ፕሮፐርቲ ማኔጅመንት ማለት የጽዳት ሰራተኛ ነው። በኋላ ልክ ከኢትዮጵያ መጣሁኝና አንድ ቀን ላይክ ብዙ አበሻ አልነበረም በዛን ጊዜ። አንድ ሰውዬ እዛ ጎረቤታችን ያለ አበሻ ነበረ። ነይ ላሳይሽ እስኪ ባልሽ ምን እንደሚሰራ ብሎ ይዞኝ ፋርመርስ ማርኬት የሚባል ነበረ። ስመጣ በቃ እሱ እየዞረ እንደዚህ ቆሻሻ ይለቅማል። እንዲህ እኔ በጣም ደነገጥኩኝ። እንዴ እንዴት ነው እንደዚህ የሚሰራው? በቃ አለቀስኩ፣ አሳዘነኝ ማለት ነው። ከዛ ኢሚዲየትሊ ስራ ገብቼ ከሱ ጎን መቆም ነው የፈለኩኝ። እኔ በቃ ለሱ ሰፖርት ማድረግ ነው የፈለኩት። ቢካዝ አሳዘነኝ። የልጆች አባትና ደግሞ ምልሽ ጥሩ ሰው ነበረ። በትንሽ ነገር ሳይሆን የተለያየንበት ነገር ሰፋ ያለ ነገር ነው። ግን ያው እንዳሁኑ ባስተውል እንዳሁኑ በሳል በሆነ ኖሮ ምናልባት ወርክአውት ልናደርገው እንችላለን ብዬ አስባለሁኝ። እና ያን ያሳዝነኝ ነበር። ወዲያው ሰርቼ የመጀመሪያ ፔቼኬን ሳገኝ ይኸው ደረስኩልህ ብዬ ነው ቼኩን የሰጠሁት ወዲያው። እና የስ እና ከዛ በኋላ ያው ላይፌ እንደምታውቂው የአሜሪካ ህይወት ተጀመረ። እናት ነሽ፣ ውጭ ትሰሪያለሽ፣ እቤት ትሰሪያለሽ። በጣም ከሚገርምሽ ነገር ጀምዬ እኔ ልክ እንደዛ እንደመጣሁ ኢሚዲየትሊ ላይክ ካልቸር ሻክ ነው የገጠመኝ። በሰራተኛ በሰራተኛ በሞግዚት በምናምን እና ድሮም ቢሆን የእንጀራ እናቴ ራሱ አንቺ የሆንሽ ሰባራ ነገር ምናምን ነበር የምትለኝ። ሁልጊዜ ዲስከሬጅ ነው የምታደርገኝ። እጅሽ ሁሉ ምናምን ሙያ የለሽ ምናምን እየተባልኩ ነው ያደኩኝ። እና እዚህ ስትመጪ ግን ነው ይዶን ሰራተኛ የለም ምን የለም። ከዛ እኔ ምን እንዳደረኩ ታውቂያለሽ? ዋው ቆምኩኝና ወይ ልታጠነክረኝ ወይ ልትሰብረኝ ነው አሜሪካ ያመጣኸኝ አልኩ። ከአምላክ ጋራ ማለት ከአምላኬ ጋር ወይ ልታጠነክረኝ ወይ ልትሰብረኝ ነው ያመጣኝ። ይህንን መስራት በመቻሌ ግን በጣም በራሴ እኮራለሁ ብዬ እንደውም በጣም ኢንዲፔንደንት ስለሆንኩኝ የሚገርምሽ ነገር ዳቦ የጋገርኩት እዚህ ነው። ስጋግር ስጥል ከዛ በኋላ ፐርፌክት ዳቦ መጋገር ጀመርኩኝ። ከዛ በኋላ ኤቭሪዴይ ነበር ዳቦ መጋገር። በቃ ሙያ ወጣልኝ ብዬ ማለት ነው። ይህ ነው እና አይ ነቨር ኮምፕሌን። የሚገርምሽ ነገር በቃ ይሄን ሀገር እንደ ሀገር መቀበል አለብኝ። ቋንቋቸውን ቶሎ መልመድ አለብኝ። ስመጣ ቋንቋ አልችልም፣ እንግሊዝኛ አልናገርም። በተለይ ደግሞ በዚህ ሀገር ፈጥነው ሲያወሩ ደግሞ ምንም አልሰማም ነበረ። ግን ኢሚዲየትሊ በመጣ በወሬ ምናምን ይነዋት
ቋንቋቸውን መልመድ አለብኝ። ይሄን ሀገር እንደ ሀገር ማየት አለብኝ እዚህ ለመኖር ከወሰንኩ አልኩኝ። ከዛ በኋላ ነቨር ኮምፕሌን፣ የሚገርምሽ ነገር ነቨር ኮምፕሌን። ያ በዛ መልኩ ነው አጀስት ያደረግሽው ወዲያውኑ። ባለቤትሽን የስ በተለይ ደግሞ የሚሰራውን ስራ ስታይ ማገዝ እንዳለብሽ ተሰማሽ፣ ወጥተሽ መስራት ጀመርሽ። ምን ነበር የስ የምትሰሪው ስራዎች? እንዴት ነበረ የነበረው ፕሮሰስ? ቢካዝ አሁን ብዙ ሰው ኢትዮጵያ በተለይ እንዳልሽው ሴትል አድርጎ ጥሩ ኑሮ እየኖረ እዛ ሀገር በጣም እኔ እንዲነገር የምመኘው ነገር ነገሮች ሲመጣ እዛ እንደሚወራው እንዳልሆነ ሰዎች ቢያውቁት የምመኘው የስ ነገር ነው። እና ስትመጪ ጠብቀሽ የመጣሽው ነገር ይኖራል። ከዛ ስትመጪ ደግሞ ካጣሻቸው ነገሮች አንደኛ ባለቤትሽም ቢዝነስ የነበረው ሰው፣ ጥሩ ሁኔታ ይኖር የነበረ ሰው በቃ ያንን ስራ መስራት ነበረበት። ከዛ አልፎ ደግሞ እንግዲህ አንቺም ከቤተሰብ ርቀሽ ከወዳጅ ከዘመድ ርቀሽ ነው የምትመጪው እና የነበሩሽ ቻሌንጆች መጀመሪያ ላይ ግን የነበረሽ ማይንድሴት ደግሞ አሁን ነገርሽናል እና እዛ ላይ የተወሰነ ነገር ሂጂበትና ከዛ ደግሞ ስለ ትዳሩ በደንብ እንዳስሳለን። የስ ወል እንደመጣሁኝ እዚህ አትላንታ ነው የመጣሁት። ከመጣሁ እስካሁን እዚሁ ነው ያለሁት። ስትመጪ ፋርመርስ ማርኬት የሚባል ገበያ አለ። ብዙ አበሻ ቋንቋ ችግር ያለበትን የሚቀጥር ሰው እያለ እና እሱ ጋር ነው የገባሁት። ፍላወር ዲፓርትመንት በእጅሽ ላይክ አንድ ደዘን ሮዝ 12 ስቲም ነው ያለው፣ እንጨት ነው ያለው። አራት አምስቱን ደዘን ይዘሽ እንደዚህ ትቆርጭ መዋል ሙሉ ቀን ስራው ማለት ነው። ሙሉ ቀን አበባ ስትቆርጪ ስታስተካክዪ አሬንጅመንት ስትሰሪ ምንም መቀመጥ 30 ደቂቃ ብቻ ነው እረፍት የሚሰጥሽ። እና ስመጣ በቃ እግሬ ሁሉ ይቃጠል ነበረ የምቆምበት። እና የሚገርምሽ ነገር ከኢትዮጵያ ስመጣ ደግሞ እኔ አሜሪካ ነው የምመጣ ብዬ አንድ ባለቤቴ ከጣሊያን ያመጣልኝ ታኮ ጫማ ነበር። እሷን ብቻ ነው አድርጌ የመጣሁኝ እና እና በእሷ ጫማ ስንት በቃ ታኳን ሁሉ ቆርጬ ምናምን ቢኮዝ ገንዘብ አልነበረንም። እኔ ከኢትዮጵያ ስመጣ $500 በፖርሳ ይዤ መጥቼ ነበረ። በሱንም ማይክሮዌቭ ገዛንበት። እሱ የሚኖርበት ቤት ኢፊሽንሲ የሚባል ኪችን የሌለው ምናምን ነበረ። ከኢትዮጵያ ይዤ የመጣሁትን ዶሮ ወጥ ራሱ በዛ በማይክሮዌቭ በውሃ እያቀጠንኩኝ ልጆቼን እያበላኝ ወር ነው የተቀመጥን እዛ ትንሽ ገንዘብ አጠራቅሞ ቤት እስከምንከራይ ድረስ። ከዛ በቃ ከእጅ ወዳፍ ነበረ። ያንን ስናደርግ ደግሞ የጫማ መግዣ የለኝም። ስለዚህ ያችን ጫማ አድርጌ ቆየሁኝ። ከዛ ስራ ስገባ ዋልማርት ሄደን አንድ ሸራ ጫማ ገዛን ማለት ነው። ከዛ ያንን ሸራ ጫማ አድርጌ ሄዳለሁኝ። በቃ ሳደርገው ሸራው ጫማ በጣም ቆሸሸ ማለት ነው። ከዛ አንድ ቀን ገላይን እስከምታጠብ አጥቤ ይድረቅ ብዬ ስቶቭ ላይ እንደዚህ ደፍቸው ሻወር ገባ ማለት ነው። ስገባ ከዛ ሻወሬን ጨርሼ ስወጣ ከተረከዙ ቀልጦ ጠበቀኝ ማለት ነው። ከዛ ካልሴን አድርጌ ያንን ጫማ ከላይ አድርጌ በውስጥ ግን ባዶ ነው። ስራ ሄድኩኝ ማለት ነው። ደግሞ በጣም ብርድ ነው፣ መሬቱ ሲሚንቶ ነው፣ በጣም ይበርዳል። የሚገርምሽ ነገር በጣም ነበር የማመሰግን የነበር እንደዛ ሆኖ። ከዛ እዛ ስሰራ ሁለት ልጆች ይዤ ነው ከዚህ የሄድኩት። ልጆቼ በጣም ትንንሾች ናቸው፣ የ3 እና የ4 ዓመት ነበሩ በዛን ጊዜ። ትልቁ ልጅ ፕሪኬ ገባልኝ። ኖ መጀመሪያ አልገቡልኝም። መጀመሪያ ያው ቤቢስተር ፈለግኩኝና አንድ ቪየትናሚዝ ነበረች ጎረቤታችን፣ እሷ ጋር አስገባቸው ማለት ነው። ከዛ አንድ ቀን ሴትዮዋ በጠዋት በቃ ልጆቹን ጥዬ እኔ 8 o'clock ጥያቸው መጥቼ ሴትዮዋ 9 AM እዛ ማርኬት መጣች ማለት ነው። እዛ እንደምሰራ አታውቅም። ከዛ ልጆቹ ስላት ስሊፕ አለችኝ። እንዴ ልጆቹ ተኝተው አይደል እንዲያደሩ ብዬ ልጆቹ ስጠይቃቸው ማሚ አንቺ እኮ ጥለሽን ስትሄጂ የሆነ ነገር ፈትፍታ በማስመሪያ እየቀጠቀጠች ታበላናለች ብለው ሲሉ በቃ ዞረብኝ ማለት ነው። ምክንያቱም አንደኛ የመጣ ነው ለልጆቼ የተሻለ ላይፍ ሰጣለሁ ብዬ ለእኔም ያልፍልኛል ብዬ ነው። ግን መጥቼ ልጆችን ማጣ ከሆነ የቱ ነው የሚሻለው ብዬ በቃ ቁጭ ብዬ ማሰብ ጀመርኩኝ። ከዛ በዛን ጊዜ ስራ የምታገኘው በጋዜጣ ነበረ። ሰንደይ ፔፐር ነው፣ ሰንደይ ፔፐር ላይ ነው ስራ የምናገኘው። እና አደሴም ታይም ጋዝ ስቴሽን የምሰራ ነበረ እና ጋዝ ስቴሽን ስሰራ የሆኑ ደንበኛ ነበሩኝ ሰንደይ ፔፐር የሚገዙ። የስራውን ፓርት ይሰጡኛል ሁሌ። ከዛ ሳይ ስራ በዛን ጊዜ የምችለው ሃውስ ኪፒንግ ነው እና ሜሪ ሜድ የምትባል ሃውስ ኪፒንግ የምትቀጥር ሴትዮ ስደውልለት በቃ ኢሚዲየትሊ ኢንተርቪው ያደረገችኝና ስራ ሰጠችኝ። ከዛ መስራት የምችለው ከ8 እስከ 2 ነው አልኳት። ከ8 እስከ 2 ከዛ በላይ መቆየት አልችልም ስላት ኦኬ ኖ ፕሮብለም ብላ በሳምንት $300 ቀጠረችኝ።
ከዛ ለልጄ ደግሞ እንትን ሄድ ስታርት የሚባል የ3 ዓመት ልጅ የሚወስድ ትምህርት ቤት እዛው አግኝቼ ከኤት እስከ ቱ ነው የምትቆየው እስከ ቱ ተሪ ነው የምትቆየው ልጄ ማለት ነው። እዛ አስገባኋት ማለት ነው። እና ያቺ ሴትዮ በዛ ከኤት እስከ ቱ ሁለት ሁለት ቤት ትልቅ ቤት ይሁን ትልልቅ ቤቶች ትሰጠኛለች። ግን ያንን አጽድቶ ጨርሶ መሄድ የኔ እንትን ነው እና እኔ ሻሽ አስሬ ነው የምሄደው። በቃ እንትኑ ራሱ ሽንት ቤቱን ስታጸጅ ራሱ በምላጭ ነው የምትፈቀፍቂው ሶፕ እስካሞን ሶፑን ለማውጣት እና አንድ ቤት 3 4 ሽንት ቤት ሊኖረው ይችላል። እና በቃ እጄ ይሄ በሙሉ በቃ ሻሽ አስሬ ከነ ፒጃማ ነው የምሄድ። ግን ያ ሁሉ ሆኖ ግን የሚገርምሽ ነገር ኮምፕሌን አላረግም። ይሄንን ስላስቻለኝ አምላኬን አመሰግናለሁኝ። እና እንደውም በጣም ባይገርምሽ በጣም ሀብታም የነበርኩበት ዘመን ነው ማለት ትችያለሽ። ምክንያቱም ላይክ 2 ቤት በቀን ታጸዳኛለች ሴትዮዋ። በሳምንት 40 300 ብር ትሰጠኛለች። ከዛ ቅዳሜ ደግሞ ለራሴ የምሰራው አንድ ቤት ትሰጠኛለች። 200 ብር ይሆን 150 ብር ይሆን ይሄን ቤት አጽድተሽ ውሰጂ ትለኛለች። በቃ ምን አለፋሽ ሀብታም ነበርኩኝ። አይ ነቨር ፎርጌት ዳት። እና ስራ አልመርጥም። እንደዛ እየሰራሁኝ ቤተሰቦቼን ሁሉ ረዳሁኝ። እናቴን ረዳሁ፣ አባቴን ረዳሁ፣ ወንድሞቼን ሁሉንም አቋቋምኩ ማለት ነው። እንደዛ እየሰራሁ በጣም ደስ ይላል። ቅድም ነካ ነካ አድርገሽ አልፈሽልናል። ከልጆችሽ አባት ጋር እንደተለያያችሁ አንስተሻል። ሁለት ነገሮች በአንዴ ሁለት እውነት መሆን ይችላሉ። አሁን ባለሽበት ህይወት ደስተኛ ነሽ። በጣም ግሬትፉል ሰው ማቀው አንቺን ነው። አሁን ባለሽ ትዳርም ደስተኛ ነሽ። ግን አት ሴም ታይም ደግሞ መለስ ብለሽ እድሜ አሁን ያለችው አማሚ ብትሆን ምናልባት አንድል ታረገው ነበር፣ ምናልባት የሆነ መንገድ ትፈልግ ነበር ብለሽ እያልሽ ነበር። እና ዛሬ ደግሞ እዛ ጫፍ ላይ ያሉ ሰዎች የሚሰሙሽ ካሉ እንዲማሩበት ምን አይነት ነገሮች ሊታለፉ ይችላሉ የሚለውንም ነገር እንዲያዩበት በዛ ሰዓት ላይ የተፈጠረውን ነገር ስለዛ ያለሽን ስሜት በምትፈልጊው ልክ አንሽልን እና ከዛስ ልክ ያ ፍቺው ደግሞ እውን መሆኑን ስታቂ የወሰንሻቸው ውሳኔዎች አሉ። ስለሱ ደግሞ እንድታጫውችን። የስ ፈርስት ኦፍ ኦል እኔ ለማንም ሰው አድቫይዝ የማደርገው ትዳርሽ ውስጥ የሆነ ነገር ሲፈጠር በቃ መኝታ ቤትሽ ፍቺው፣ ከመኝታ ቤትሽ አይለፍ። ለእናትሽም ቢሆን አትንገሪያት፣ ለእናትሽም ቢሆን አትንገሪያት። በዛን ሰዓት የኔም ሆነ የልጆች አባት እኔ ኤክስ ሀዝባንድ አልለውም። ቢኮዝ የልጆች የምወዳቸው የ3 ልጆች አባት ከሱ ብቻ ነው ልጅ አለኝ። እኔ ከሱ ብቻ ነው ልጅ አለኝ እና ኤክስ ሀዝባንድ አልለውም። የልጆች አባት ነው፣ የምወዳቸው ልጆች አባት ነው። ግን በዛን ሰዓት ምን ስተት ሰራን መሰለሽ? ችግር ነበረ፣ ገባሽ? ችግር ነበረ። ያ ችግር አለ ነው ያው ልጆች ነበሩት። እኔ አላቅም ነበረ ፋይንድ አውት ሳደርግ ማለት ነው። እኔ አላቅም ነበር እስከ ፋይንድ አውት እስከማደርግ ድረስ የኔ የመጀመሪያ ልጅ እሱ ልጅ ነበር የሚመስለኝ ነበር። እሱ ደግሞ ስለምወድሽ ነው የደበኩሽ፣ ስለምወድሽ ነው ይላል። እኔ ደግሞ አይ ፊል ላይክ አድቫንቴጅ እንደተወሰደብኝ፣ ልጅነቴ ቮነረብልነቴ ታይቶ እንደተወሰደብኝ አድርጌ ነው። ምክንያቱም እሱ ትልቅ ሰው ነው ያውቃል። ግን ያንን ፕሮባብሊ ኢትዮጵያ ቢነግረኝ ኖሮ አይ ቲንክ ይፈታ ነበር ብዬ አስባለሁ። እዚህ ሀገር አሜሪካን ሀገር ደግሞ ስትመጪ ምንድነው መሰለሽ? አንቺን በቃ ያው እንደነገርኩሽ ኢንዲፔንደንት ሆንኩኝ። በጉልበቴ ሰርች አድራለሁ፣ የበለጠ ገንዘብ አመጣለሁ። ገብች እና እንዴት ነው በዛን ሰዓት ልጅነትም አለ እና በቃ ሁለታችንም እኩል ነው ጥፋት ያጠፋ ነው። እና በዛ ላይ ደግሞ በጣም ብዙ ሰው ገብቶብናል በሁለታችን። እኔም አወራለሁ፣ እሱም ያወራል። ማታ ያወራ ነው ይወጣል፣ ተመልሶ እኔ ጆሮ ይደርሳል። በቃ እንደዛ ነው የተጋጋለው ነገሩ። ግን የሚገርምሽ ነገር ስቲል በጣም ያሳዝነኛል። ስቲል ወደዋለሁ። የእሱን የዋህነት አውቃለሁኝ። አይ ቲንክ ሞኝ ሆኖ ነው እንጂ ብልጥ ቢሆን ኖሮ ይነግረኝ ነበረ። ሞኝ ስለሆነ ነው እሱ። ገባሽ? ትዳሩን እንዴት አድርጎ ሴቭ እንደሚያደርገው አይ ቲንክ ካሁን ብትሰማ ኢቭን ከኢትዮጵያ ወደ አሜሪካ ያመጣኝም ያንን ነገር እንዳልሰማ ነው። እና ሰዎች ሊነግሩኝ ብለው እኔ ደግሞ 100% ነው የማምነው ብዬ ነው የማወራው። እና ሰዎችን ፈርተውኝ ነው እስካሁን ድረስ ይሄንን በሚዲያ አላወራሁትም። አንቺ ነሽ አስወጣሽኝ። ኤኒዌይ እሱም ባለበት ደህና ይሁን። ከዛ ላይክ ልክ እንደዚህ አይነት ነገር መፈጠሩን ሳቅ ኢሚዲየትሊ
ራሴ ላይ መስራት አለብኝ ብዬ አስብ። አንደኛ ይህን ሰውዬ በዛን ሰዓት ምን አለ መሰለሽ ይጣሉና ሰውየውን ይከሱና ፖሊስ ይጠሩበታል ምናምን። በፖሊስ ልጆቻቸውን ሲቀባበሉ የማውቃቸው ልጆች አሉ። እኔ ደግሞ ልጆቼ እንደዚህ አይነት ነገር እንዲደርስባቸው አልፈልግም። አንደኛ አባታቸው ነው። ይሄ ችግር ደግሞ በእኔና በሱ መሀል ነው የተፈጠረው እና ልጆቹን አያገባቸው፣ ከዚህ ውጭ ናቸው። ልጆቹም አባታቸው ነው እና ኢሚዲየትሊ ራሴ ላይ ነው መስራት የጀመርኩት። ወዲያው ትዝ ይለኛል ተጣልተን በቃ ይሄን ነገር ሰምቼ በቃ ሁሉ ነገር ጭልምልም ሲልብኝ ሄጄ ኮሌጅ ነው ነርሲንግ መማር ፈልጋለሁ አልኳቸው። ወል ከዛ በፊት ወንድሜ ሳናግረው እንግዲህ ሚስጥሩ የወጣው ከዛም ነው የተነገረኝ እና እሱ አንዱን ልጅ ሲነግረኝ ደግሞ ሌላ ልጅ ነገሩኝ ማለት ነው። ገባሽ? እና በቃ ማመን አቃተኝ። ከዛ ወንድሜ ምንም አንቺ ይልቅ በቀል ከፈለግሽ ተማሪ አለኝ። ደግሞ ወንድሜን ሳስተምር እህቶችን ሳስተምር they knew እኔ በጣም ስማርት እንደሆንኩ፣ ግን በቃ ሳስተምር ነው የራሴን ትቼ ወደ እነሱ ፎከስ አድርጌ። ወንድሜ አሁን በዲስቲንግሽን ነው የተመረቀው እና እንደገና እያስፈተንኩ ሁሉ ነው ያስተማርኩት ወንድሜን። እና ተማሪ አለኝ ሲለኝ የዛን ቀን በቃ ብዬ ሄድኩ። ሲሄድ በቃ መማር እፈልጋለሁ ስላቸው ኢትዮጵያ 12ኛ ክፍል ጨርሻው በቃ እሱን የትራንስክሪፕሽን አሳሽገሽ አምጪልን አሉኝ። አሳሽጌ ወዲያው ለአባቴ በህይወት ነበረ ስነግረው ወዲያው ላከልኝ። ወዲያው ቁጭ ብዬ ፕሌስመንት ኤግዛም ወሰድኩኝ። ከዛ ያው ሌቭሌ በጣም ዝቅተኛ ስለነበረ የ7ኛ ክፍል ሌቭል ላይ መደቡኝ። ሲመደቡኝ I was so happy። የሚገርምሽ ነገር ትምህርት ቤት በመግባቴ በጣም ተደሰትኩኝ እና ከዛ እሱም ነበረ በዛን ሰዓት ያው ትምህርት ቤት ሄጃለሽ። ከዛ ልክ ፕሪሪኮስቶችን ጨርሼ ለኤልፒኤን ስኩል ኤልፒኤን ክላስ ሲቀበሉኝ ነው ከቤት የወጣው እሱ ማለት ነው። በቃ እኔም ላይብራሪ ሄዳለሁ፣ አመሻለሁ፣ ነገሮች ሁሉ ተበሻሹ። እሱም የሆነ ጥርጣሬ ያለው ለምንድን ነው ላይብራሪ እያልሽ የምታመሹ ሌላ ቦታ ነው። እንደገና እነዛ ሰዎችም እንዲያየናት ምናምን አይነት ነገር መጣ። በቃ ነገሩ በጣም ተበለሻሸ ማለት ነው። አብረን እንደማንኖር ሆነ። ከዛ ያው እሱ ሄደ። እሱ በሄደ በሳምንቱ አባቴ ሞተ። ነርሲንግ ስኩል የመጀመሪያ ሳምንቴ ነበረ። የመጀመሪያ ሳምንቴ ፋርማኮሎጂ የሚባል ክላስ ነበር የምንወስደው። ኤቭሪ መንዴይ ሰው ይባረራል። ኤቭሪ መንዴይ አንድ ፈተና ወደቅሽ አንድ ብቻ በሴሚስተር አንድ ሪሚዲዬሽን ይፈቀድሻል ደግሞ መውሰድ ያን ፈተና። ከዛ በተረፈ ከወደቅሽ ትባረሪያለሽ። 90 አቨሬጅ 99 አቨሬጅ ቢኖርሽም አንድ ፈተና ከወደቅሽ ትባረሪያለሽ። እና ፋርማኮሎጂ ኤግዛም ነበረኝ ዳት መንዴይ። አባቴ ቅዳሜ ሞቶ መንዴይ ፋርማኮሎጂ ኤግዛም ነበረኝ እና ሄጄ አስተማሪን እያለቀስኩኝ ይኸውልሽ ትዳሬም ባለቤቴ ጥሎኝ ሄደ። ደግሞ ራሱ ነው ጥሎኝ ሄደ። እኔ አላስወጣሁትም፣ ራሱ ነው። ቆይ እስቲ አጨርስም ያት ምናምን ብለው ፑሽ አድርገው በቃ እሱ ወጣ ማለት ነው። እና ከዛ ባለቤቴም ጥሎኝ ሄደ። ይኸውልሽ አባቴም ሞተ። ምን አለ አንድ ቀን ብትሰጪኝ ባጠና ስላት አም ሶ ሶሪ ፈተናውን ወስደሽ ከወደቅሽም ትባረሪያለሽ፣ ካልወሰድሽም ትባረሪያለሽ፣ ምርጫ ያንቺ ነው አለች። ከዛ እኔ በቃ ጸልዬ እውነት እግዚአብሔር ሆይ ከዛ በኋላ እንትን እንግሊዘኛ ሁሉ ምናምን በጣም ተማርኩኝ። በጣም በቃ ሰው ሁሉ ስንት ዓመት ነው እዚህ የኖርሽ እስከሚሉኝ ድረስ ነው። በቃ ይሄ ቮካብለሪ ግራመሪ ምናምን በጣም ያስተካከልኩት ማለት ነው። የሚገርምሽ ነገር እንግሊሽ 98 የሚባል ክላስ አለ፣ የመጨረሻው ዲቨሎፕመንታል ክላስ። እዛ ላይ በሙሉ አሜሪካኖች ነበሩ ክላሴ ውስጥ ያሉት እና ያንን ካለፍሽ እንደ ማትሪክ ነው። ያንን ካለፍሽ ትቀጥያለሽ፣ ወደፊት ወደ ኮሌጅ ሌቭል ትሄጃለሽ። ያንን ካላለፍሽ ግን ደግመሽ ነው የምትወስጂው። እስከምታልፊ ድረስ ደግመሽ ያን ክላስ ትወስጃለሽ። እና በጣም አይ ሪመምበር ያኔ ባለቤቴም የልጆች አባትም ነበረ። ከዛ ያን ፈተና ተፈተንኩኝና በጣም ተስፋ ቆርጬ ቁጭ እንዳልኩኝ አስተማሪው ወስዶ አረመና ጠብቁኝ ብሎን ክላስ ውስጥ ያው ብዙ አይቀርቡኝም አሜሪካኖች፣ ያው ብቻዬን ነው ገንጠል ብዬ የምቀመጥ ነበር። ከዛ ልክ እንደመጣ ሄይ ሙሉ ሲለኝ why are you calling my name first? በቃ ያው ስለወደኩኝ why are you calling me ስለው come on stand up አለኝ። ከዛ በቃ I was so embarrassed why are you calling me ምናምን ስለው where did you learn your English አለኝ። ሲለኝ here in America ስለው you picked up a good English። ሙሉ is the only one who passed this class አላቸው። ከ25 ተማሪ እኔ ብቻ ነኝ ያለፍኩኝ። ያን ቀን የሚገርምሽ ነገር በቃ በሃይዌይ ነበር መጣ በቃ ምን እያልኩ አምላኬን እያመሰገንኩ
እየዘመርኩ ነው በቃ መኪናዬን እንዳመጣኝ በቃ እና እኔው በቃ ፊውቸሬ ብራይት እንደሆነ ታየኝ። በቃ ያን ቀን ነው በቃ ብራይት እንደሆነ እና ከዛ በኋላ ነው ሌላ የነርሲንግ ክላሶችን ፕሪሪኮስቶችን የምትወስጂው እንግሊዝኛና ማቴማቲክስ ከጨረሽ በኋላ ነው። ኮሌጅ ሌቭል አልጀብራ እና እንትን እንግሊሽ 101 102 ከወሰድሽ በኋላ ነው ፕሪሪኮስቶች የሚፈቀድልሽ ማለት ነው። እና አይኒው በቃ እኔ ራሴ ላይ ነው መስራት የጀመርኩት እና አውስ ሶ ሃፒ። የሚገርምሽ ነገር አንድ እንደዚህ ብዬ የማማረው ቀን የማማረው ታይም የለኝም። በቃ በህይወቴ ስልሽ ነው በቃ ኤቭሪዴይ አም ቬሪ አፕሪሺየቲቭ በእያንዳንዱ ፈተናዎቹ ከነ ቻሌንጆቹ ማለት ነው። የስ 3 ነጥቦችን ማንሳት እፈልጋለሁ። ከዛ በፊት ግን ያንን ፈተና አለፍሽው? ምናልባት ተመልካቾች እዛ ላይ ልባቸው ተንጠልጥሎ እንደሚሆን አስባለሁ። ሰኞ ሄድሽ ተፈተንሽ?